ኢትዮጵያ ባለፉት ዓመታት በጤናው ዘርፍ ያከናወነቻቸው ተግባራት በጤና ስርዓት ውስጥ ከፍተኛ ውጤት ማምጣታቸውን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ሚኒስትሯ በኢትዮጵያ የሚካሄደውን 76ኛው የዓለም የጤና ድርጅት የአፍሪካ ኮሚቴ ስብሰባ አስመልክቶ በሰጡት መግለጫም ኢትዮጵያ በአህጉሪቱ ደረጃ ምሳሌ የሚሆን ስራ በጤናው ዘርፍ ማከናወኗን ተናግረዋል። በተለይም በእናቶች ጤና ዙሪያ የተሰራው በአብነት የሚነሳ ስለመሆኑ አመልክተዋል። በተለያዩ አጀንዳዎች ላይ ጉባኤው እንደሚመክርም ተናግረዋል። በተለይም ደግሞ የጤና ስርዓትን በቴክኖሎጂ የመደገፍ ስራ በትኩረት ውይይት እንደሚደረግበት ያነሱ ሲሆን ኢትዮጵያ ደግሞ በዘርፉ ልዩ ትኩረት ሰጥታ እየሰራች መሆኗንም አረጋግጠዋል። በሁለት ተከታታይ 10 ዓመታት ውስጥ በጣም ሰፊ ለውጦች እያየን ያለነው ከእናቶች ሞት፣ ከጨቅላ ህጻናት ሞት፣ ከህጻናት ሞት ቅነሳ ጀምሮ የጤና አገልግሎቶችን ከመጀመሪያ ደረጃ ጤና ክብካቤ ጀምሮ እስከ ከፍተኛ የሆኑ በተለይ ደግሞ በቅርብ ጊዜ የጀመርናቸው መዲናችንን አህጉራችንን እንዲሁም ደግሞ ሀገራችንን በተለይ ደግሞ የሜዲካል ቱሪዝም መዳረሻ ለማድረግ ሰፊ ስራዎች የጀመርንበት ጊዜ ነው። ለጉባኤው መሪ ቃል ተደርጎ ባሁኑ የተያዘው የዲጂታል ስራዎችን የጤና የዲጂታል ስራዎችን እንዴት እንተግብር፣ እንዴት አድርገን የዜጎችን ደህንነት፣ የዜጎችን አገልግሎት፣ የዜጎችን መረጃ በጋራ ሉዓላዊነቱን በጠበቀ መልክ አህጉራችን በሚገባትና በሚያስፈልጋት ደረጃ አድርገን ማቅረብ ይኖርብናል የሚል በተለይ ደግሞ የተለያዩ ሙከራዎች የተለያዩ ኢኖቬሽኖች በብዙ ሰዎች ይሰራሉ። እነዚህ ነገሮች ዜጎች ጋር በቀጥታ ደርሰው ጥቅም የሚውልበት የጋራ ደግሞ በጋራ የምናድግበት ስራ በዲጂታል ሄልዝ ምን ይሆናል የሚለውን የምናይበት ይሆናል። ይህንን ለየት የሚያደርገው ለኛ ደግሞ ትልቅ ትርጉም ያለው ለምንድነው? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደምታውቁት በባለፈው አመት በዚህ አመት ማለት ነው በነበረው የአፍሪካ ጉባኤ ላይ የጤና የዲጂታል ሻምፒዮን ተደርገው የአፍሪካ የዲጂታል ጤና ሻምፒዮን ተደርገው ነው የተሾሙት። ይህ እንግዲህ ከቃል ባለፈ ብዙ ስራዎች ኢትዮጵያ የተገበረች ነው። በአርቲፊሻል ኢንተለጀንስ ተቋማችን እንዲሁም ደግሞ በዲጂታል ጤና ስርዓት ብቻ ሳይሆን የዲጂታል 2030 ስትራቴጂዎቻችንን በመተግበር ብዙ ስራዎች የተሰሩ ስለሆነ ከዚህ አንፃር ኢትዮጵያ ከሌሎች ምን ትማራለች፣ ኢትዮጵያ እየሰራች ያለችውን ነገርስ ከሌሎች ጋር እንዴት ትተገብራለች፣ እንዴትስ ደግሞ እርስ በርሷ ትማማራለች የሚለውን በጋራ የምንመለከትበት ይሆናል ማለት ነው። አዲስ አበባም 76ኛውን የዓለም የጤና ድርጅት የአፍሪካ ኮሚቴ ስብሰባን በሚቀጥለው ሳምንት ታስተናግዳለች። የዘገበችው ፌቨን ቢሻው ናት።